ዛሬ ሁለት ዜናዎችን ይዤላችኋለሁ። ወሬ ሳላበዛ ሰብስክራይብ ያደረጋችሁ ቀጥታ ወደ ዜናዎቹን አልፋለን። በታሪክ ለመጀመሪያ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊርማ በአሜሪካ ዶላር ላይ ሊቀመጥ ነው። ከሰመር 2026 በኋላ ይሄ ነገር እንደሚሆን ነው የተነገረው። ይሄ በጣም እንግዳ የሆነ ነገር ነው። በአሜሪካ ታሪክ እንደዚህ አይነት ነገር ተፈጥሮ አይታወቅም እና ደግሞ ለበብዙ ዓመታቶች የነበረውን አሰራር የሚቀይር ነው። ምክንያቱም በዶላር ላይ የነበረው የትሬዠሪ ሴክሬታሪ ፊርማ እና የአሜሪካ የግምጃ ቤት ኃላፊ ፊርማ ብቻ ነበረ በዶላር ላይ የነበረው ማለት ነው። እና ይሄ በጣም ለብዙ ዓመታቶች የነበረው ስርዓት ተቀይሮ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፊርማ በዶላር ላይ ሊቀመጥ ነው ማለት ነው። ይሄ በጣም የሚገርም ነገር ነው። ታሪካዊ ነው ማለት ትችላላችሁ። ምክንያቱም ማንኛውም ፕሬዚዳንት በታሪኩ እንደዚህ አይነት ነገር አድርጎ አይታወቅም። በአሜሪካን ፕሬዚዳንት ታሪክ እንደዚህ አይነት እድል አግኝቶ የሚያውቅ ፕሬዚዳንት የለም። እና የትራምፕን ፊርማ የያዙ የ100 ብር ኖቶች ከጁን 2026 በኋላ እንደሚታተሙ የተነገረ ሲሆን ከዛ በኋላ ደግሞ በመቀጠል በተለያዩ ቦታዎች ይሰራጫሉ ማለት ነው። እና አዲሱ የሚታተመው የአሜሪካ ዶላር የትራምፕ ፊርማና የግምጃ ቤት ኃላፊ ፊርማ ይቀመጣል ማለት ነው። በአዳዲስ በሚታተሙት ከጁን 26 በኋላ የሚታተሙ የአሜሪካ ኖቶች ላይ ማለት የአሜሪካ የግምጃ ቤት ኃላፊ ይሄ ውሳኔ የተወሰነው በ250ኛው የአሜሪካ የተመሰረተችበትን ዓመት በሚከበርበት ጊዜና ትራምፕ ደግሞ ለሀገሪቱ ያደረገውን የኢኮኖሚ ለውጥ በማስመልከት ለትራምፕ የተደረገ ነገር ነው ሲሉ ተናግረዋል። በአሜሪካ ያለው ሕግ በህይወት ያለ ሰው ፎቶ በዶላር ላይ ማስቀመጥ አይቻልም፣ በህጉ መሰረት ማለት ነው። ግን ደግሞ ፊርማን የሚከለክል ሕግ የለም። ስለዚህ ይሄ ነገር ሊሳካ የሚችልበት በጣም ብዙ አጋጣሚዎች አሉ እና ከገንዘቡ በተጨማሪ ደግሞ ሳንቲሞች ላይም የአሜሪካ የትራምፕ ፎቶ ሊቀመጡ የሚችሉባቸው እድሎችም እንዳሉ ተነግሯል እና ትራምፕ የሚገርም ሰው ነው እና በዚህ ሰዓት በዓለም ላይ ዘንድ በጣም ተጽዕኖ ፈጣሪ ከሚባል አንደኛ ቢባል ትራምፕ ነው ሊባል የሚችለው። እንደነዚህ አይነት ውሳኔዎችን ይወስናሉ። ለ165 ዓመት የነበረ አሰራርን ቀየረው እንግዲህ እና ሳይረፍድባችሁ በእጃችሁ ያለውን ዶላር ወደ ብር ቀይሩት ለማለት ነው ይህን ዜና የሰራሁላችሁ። ለማንኛውም ሀሳብና አስተያየታችሁን ኮመንት ላይ ሰብስክራይብ ያደርጋችሁ ወደ ሌላኛው የአሜሪካው ፕሬዚዳንት ትራምፕ በኢራን ላይ ሊፈጸም የነበረውን በኤነርጂ ተቋማታቸው ላይ ሊፈጸም የነበረውን ጥቃት ለተጨማሪ 10 ቀናቶች አራዝሟል። ይህኛው ሲራዘም ለሁለተኛ ጊዜ ነው። ትራምፕም በእነዚህ 10 ቀናቶች ውስጥ ኢራን ከስምምነት ማትደርስ ከሆነ ማትስማማ ከሆነ የሚመጣባትን ዲስትራክሽን ውድመትን ፌስ ልታደርገው ልትጋፈጠው ይገባታል ሲሉ ነው ትራምፕ የተናገሩት። ያው እንደምናስታውሰው በአሜሪካ በኩል ለኢራን 15 ነጥቦችን የያዘ ፕሮፖዛል ቀርቦ ነበረ እንድትስማማባቸው ማለት ነው። ግን ፕሮፖዛሉ ላይ የነበሩ ፖይንቶች ኢራን ጭራሽ የማትስማማባቸው ነበሩ። ዝም ብለው አንድ ሰው አይቶ ጭራሽ እንደዚህማ ልትስማማ አትችልም የሚባሉ ነጥቦችን ያካተተ ፕሮፖዛል ነበረ። ያው እንደተገመተውም ኢራን እነዛን ነጥቦች በሙሉ ውድቅ ማድረጓ ይታወሳል። በዚህ ምክንያት የአሜሪካው ፕሬዚዳንት ትራምፕ ደስተኛ አይደሉም። እናም ይህ ጦርነት 4ኛ ሳምንቱን ይዟል። የአሜሪካ የኢራንና የእስራኤል ጦርነት ማለት ነው። ከ4 ሳምንት በፊት ነው የጀመረው። ከዛ በኋላ በጣም ብዙ ነገሮች ናቸው የተፈጠሩት። በ4 ሳምንታት ውስጥ በሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። ይህ ጦርነት ወደነ ጎልፍ ካንትሪ ወደሚባሉት ወደ ዱባይ፣ ሳውዲ አረቢያ፣ ኩዌት ምናምን ባህሬን ወደሚባሉ ሀገራቶች ተስፋፍቷል። ኢራን እነዚህ ሀገራቶችን አጥቅታለች። በጣም ብዙ ነገሮች ተፈጥረዋል። በጣም ብዙ ነገሮችን አይተናል። ፌብሩዋሪ 28 ነበረ እስራኤልና አሜሪካ የመጀመሪያ ድንገተኛ የተባለውን ጥቃት በኢራን ላይ ፈጸሙት። በዚህም በፈጸሙት ጥቃት በጣም ብዙ የኢራን አመራሮች ተገድለዋል። ከነዛ መካከል ዋነኛ የሚባለው የኢራን ጠቅላይ መሪ የነበሩት ለ30 ምናምን ዓመታት ኢራንን በጠቅላይ መሪነት ሲገዙ የነበሩት አያቶላ አልካሚሊ ተገድለዋል በመጀመሪያ ቀን እስራኤልና አሜሪካ በፈጸሙት ጥቃት። ከዛ በኋላ ኢራን በምላሹ የጎልፍ ካንትሪ አልቀራትም፣ እስራኤል አልቀራትም። አሜሪካ በሚድል ኢስት ባላት የጦር ቤዞች ላይ አልቀረም። በሁሉም ቦታዎች ላይ ነበረ ኢራን ጥቃት ስትፈጽም የነበረው እና ደግሞ ከዛ በተጨማሪ ስቴት ኦፍ ሆርሙዝ የሚባል አለ በዩናይትድ አረብ ኤሚሬት እና በኢራን መካከል ያለ የባህር መተላለፊያ ማለት ነው። ይሄ ባህር መተላለፊያ ዝም ብሎ እንዳይመስላችሁ የዓለማችን 20% የሚሆነው ነዳጅ በዛ በኩል ነው የሚያልፈው እና ኢራን ነዛን በቦምብ ዘግታቸዋለች። በዛ ምክንያት በዓለም ዘንድ የነዳጅ ዋጋ ስንሰማ እንደነበረው እጅግ በጣም ጨምሯል። የጨመረው ደግሞ $100 በላይ ነው የጨመረው በአንድ በርሚል ማለት ነው። ይህ በጣም በታሪክ በጣም ብዙ ነው። ሐሙስ ዕለት እንግዲህ ትራምፕ ከካቢኔያቸው ጋር ተቀምጠው በነበሩበት ጊዜ ስብሰባ በሚያደርጉበት ጊዜ ኢራን ላይ ፑሽ እንደሚያደርጉ የበለጠ ተጽዕኖ እንደሚፈጥሩ የበለጡ ጥቃቶችን እንደሚያደርሱ ተናግረው ነበር። ከዛ በኋላ ግን በትሩዝ ሶሻል ሚዲያቸው በራሳቸው ገጽ ላይ ማለት ነው ይህንን በኢራን ላይ ሊፈጽሙ የነበረውን ጥቃት ለተጨማሪ 10 ቀናቶች ማራዘማቸውና
እስከ አፕሪል 6 ጥቃት እንደማይፈጽሙ ተናግረዋል። ኢራን ግን ጥቃት የሚፈጸም ከሆነ በኢነርጂ ተቋማቶች ላይ የምንም አይነት ጥቃት ቢፈጸም ምላሹ የከፋ ነው ብላ ተናግራለች። እና እዚህ ጋር ለማንኛውም ዋናው ነገር ትራምፕ ይህን ጥቃት ከ10 ቀናት በኋላ ሊፈጽሙ ይችላል ወይስ ሁለቱ ሀገራቶች ወደ ድርድር ይመጣሉ? የኢራንስ ምላሽ ምን ይሆናል የሚለውን ወደፊት የምናየው ነገር ነው። በዚህ ጉዳይ ላይ ያላችሁን ሀሳብ ኮሜንት ላይ ተሰውቁ ትችላላችሁ። ምንም አይነት ሀሳብ ይሁን ምንም አይነት ነገር ይሁን በየቀኑ አዳዲስ ዜናዎች በየሁለት ቀኑ አዳዲስ የሆኑ ዜናዎችን እለቅላችኋለሁ። ሰብስክራይብ በማድረግ በየቀኑ መከታተል ትችላላችሁ። እስከ ቀጣይ ቪዲዮ ድረስ ማሰላማ